ሲቹዋለሁ ስለ መሄድ እናይ ወይንም ሂዱ ሲለን እግዚአብሔር በሁለት አቅጣጫ ስለ መሄድ እናያለን። አንደኛ መንፈሳዊ መሄድ ነው። ሰው በመንፈስ ይሄዳል። ሁለተኛ ደግሞ በምን ይሄዳል? በስጋ ይሄዳል። አንዳንድ ሰው አይታችኋል፣ መልእክት ሲናገሩ በመንፈስ ልሂድ ይላሉ ልሂድ ይላሉ አይደል ይላሉ። ከሱም በላይ ደግሞ አንዳንድ ጊዜ እዚህ ሆናችሁ አሜሪካ መንፈሳችሁ ሊሄድ ይችላል። እዚህ ሆናችሁ የሆነ ቦታ ልትሄዱ ትችላላችሁ። እዚህ ሆናችሁ ስጋችሁ እዚህ ሆኖ ሰማይ ልትሄዱ ትችላላችሁ። በመንፈሳችሁ መሄድ ይባላል። ስለ መሄድ ስናነሳ እዚህ ጋር ግን የሄኖክን ስናይ ሊትራሊ ሄኖክ ከነ አካሉ መንፈሱም አካሉም ነፍሱም የለም ሄዷል። ማን ወስዶታል? እግዚአብሔር ወስዶታል። ከማን ጋር አካሄዱ ስለሆነ? ከእግዚአብሔር ጋር አካሄዱ ስለሆነ። ከእግዚአብሔር ጋር አካሄዱ የሆነውን ሰው እግዚአብሔር ነው የሚወስደው። ሰይጣን አይወስደው። እሺ አይወስደኝም በሉ። አንዳንድ ጊዜ ወስዳታለሁ የኔ ነች አለቃት ምናምን ይላል። የእግዚአብሔር ከሆኑ አይችልም። እሺ እኔ ጌታ ነኝ በሉ።
ልጁ ቤት ነው። ምራት ሁለቱን አሳና አምስቱን እንጀራ የተባዘው ኢየሱስ ስላለ እንጂ ኢየሱስ ባይኖር አይኖርም ነበር። ኢየሱስ ቃል ብቻ ሰጪ አይደለም፣ ተአምር ሰሪም ነው። ኢየሱስ ፈዋሽም ነው። ኢየሱስ ነፃ አውጪ ነው። ኢየሱስ ግን ምን ይፈልጋል? እምነት ይፈልጋል። አጠገብ ያለውን ሰው እምነት ይፈልጋል ማለት ነው። ባይዘዌ ልንገራችሁ፣ እዚህ ቦታ ላይ ከይሁዳ ወደ ገሊላ ነው ለሁለተኛ ጊዜ ተአምር ያደረገበት ቦታ ነው። የመጀመሪያ በቃና ዘገሊላ የመጀመሪያው ተአምር ያደረገበት ነው አይደለ? ውሃውን ወደ ወይን ጠጅ የቀየረበት። አሁን ደግሞ ሁለተኛው ተአምራት ያደረገው ኢየሱስ በዚህ ስፍራ ነው። እዛ ገሊላ ደግሞ አገሩ አካባቢው ስለነበረ ሰዎቹ እምነት ስለሌላቸው ብዙ ተአምር ለማድረግ የሚቸገርበት ቦታ። አያችሁ፣ አምላክ ነው፣ ፍጹም አምላክ ነው፣ ፍጹም ሰው ነው። ግን ምን ይፈልጋል? የሰዎችን እምነት ይፈልጋል። ነገሮች የሚሰሩት የአምላክ እምነት ከኛ ከተቀመጠው ከተቀበልነው እምነት ጋር ሲዋሃድ ነው። ስለዚህ ዛሬ በእምነት እንሄዳለን። አሁን ስላችሁ ስለመሄድ ቅድም አንስቼላችኋለሁ። ሰው በመንፈሱም በስጋው ይሄዳል። እዚህ ምድር ላይ የሚሄድ ሰው ሁሉ በስጋው ብቻ አይደለም፣ በመንፈስም ይሄዳል፣ በስጋም ይሄዳል። ስለዚህ እኛ ደግሞ በሁለቱም ነው የምንሄደው። በመንፈስም እንሄዳለን፣ በስጋም እንሄዳለን። በስጋ የሚለው ቃል ኖርማሊ መሄድ ነው። በእግር ነው የምትሄደው በስጋ ስትሄድ። የመንፈስ ሲሆን ደግሞ በእግዚአብሔራዊ መንፈስ የምንሄደው ኢየሱስ ክርስቶስ ጌታ። ዛሬ አንድ ነገር እላችኋለሁ፣ በእምነት እንሄዳለን። መንፈሳችንንም ስጋችንንም ወርሶን ተቆጣጥሮን በሚያስኬደን በእምነት እንጓዛለን። እምነት ሁሉ ጊዜ ያለበት ጉዞ ስኬት አለበት። እምነት ያለበት አካሄድ ሁሉ ድል አለበት። እምነት ያለበት ሁሉ አካሄዶችና መሄዶች እግዚአብሔር የሚገኝበትና ያለበት እንደሆነ እናያለን ማለት ነው። ኢየሱስ ክርስቶስ ጌታ። በጣም ከዚህ በፊት ጌታ አንድ ቀን አይሙሬን የከፈተልኝ ቃል አለ። ሉቃስ ምዕራፍ 17 ላይ ሉቃስ ምዕራፍ 17 11 እስቲ እሺ 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 ያ እሺ በቃ እዚህ ጋር በደምሱ 10 ለምጻሞች ነበሩ አይደለ? አይልም? 10 ለምጻሞች ነበሩ። ኢየሱስን ማረን አሉት። ኢየሱስም ባገኛቸው ጊዜ 10ሩንም ሂዱና ለካህን ራሳችሁን ምን በሉ አሳዩ፣ በደም ስሙ አሳዩ ሲላቸው ምንም ፈውስ አላካሄደም። ምንም አልተፈወሰም። ኢየሱስ ያላቸውን ቃሉን ግን አምነው ጉዞ ሲጀምሩ አጠገብ ያለውን ሰው ጉዞ ጀምሩ ማለት የእምነት ጉዞ ጀምሩ ማለት
አምነው መጓዝ ሲጀምሩ ምን አሉ ይላል? ሲሄዱ ነው ነጹ የሚለው። ፈውሷቸው ሂዱ አላላቸው። ከፈውስ አይደለም የጀመረው፣ ከቃል ነው የጀመረው። ፈውስ ሁሉ ጊዜ የሚመጣው ከቃል በኋላ ነው። ፈውስ ሁሉ ጊዜ የሚመጣው ከእምነት በኋላ ነው። ፈውስ ሁሉ ጊዜ የሚመጣው ከመሄድ በኋላ ነው። እኔ ባይዘው በጣም ጭንቅላቴንም አይምሬንም የቀየረኝ ቃል ይሄ። ሰው ከነ ችግሩ ዝም ብሎ ጌታ እንዳለው የሚሄድ ከሆነ ድንገት የሆነ ቀን ከችግሩ ይለቀቃል። ሰው ከነ ጥያቄው እንደነበር አይቀጥልም። ጥያቄም እያለበት ዝም ብለ ጌታ አምልክ ካለ አምልክ የሆነ ቀን ላይ ጥያቄ ይነሳል። ጌታ ዝም ብለ የሆነ ክፍተት ፈተና እያለበት ዝም ብለ ጌታ ኢየሱስ እሱ እንደሚል የምትኖር ከሆነ እሱ እንደሚል የምትሄድ ከሆነ እግዚአብሔር የሆነ ቀን ፈተናውን ያነሳልሃል። ግን ዋናው ነገር ጌታ እንደሚል ሂድ። አጠገብ ያለው ሰው ጌታ እንደሚል ሂድ በሉት። አሁን እግዚአብሔር ምን አይነት ሰዎች ይፈልጋል? እንደሚላቸው አምነው የሚሄዱ ሰዎች። ሲሄዱ ነጹ ነው የሚለው ቃል በቃል። እና እኔ እነዚህ ሰዎች በጣም ይገርሙኛል። እዚህ ውስጥ ደግሞ ከአስሩ ግን አንድ ነገር ይናገራል። አስቁሚያት ነው ቦታው ላይ አስሩም ሲሄዱ ነጹ ይልና አስሩ የት እንደገቡ አይታወቁም። አንዱ ግን ታማኝ ነው፣ ተመለሰ። ፈውሱን ሲመለከት ሲያይ ለቤተ ክርስቲያን የቤተ ክርስቲያን ራስ ማን ነው? ክርስቶስ ጋር መጣ። ተመልሶ ያነጻው ጋር መጣና ፈውሴን አግኝቻለሁ ለማለት መጣ። ክብር አንተ ለማለት ሲመጣ አስሩ በእውነት አልተፈወሱም? ምን ዘጠኙ የት ሄደዋል? በእውነት እግዚአብሔርን የሚያከብር አንድ ሰው እንደተገኘ ኢየሱስ ራሱ ተናገረ። ብዙ ሰዎች ጸልይልኝ የሆነ ነገር ታምብ የሆነ ነገር ይሉና ቸርች መጥተው ማለት ነው ከዛ ያለው እመኑኝ እነዛ ሰዎች የሆነ ጊዜ ላይ ድል አይኖራቸውም። ምክንያቱም መጽሐፍ ቅዱስ ምስክርነትና የበጉ ደም ድል እንደሚሰጥ ስለሚናገር በጣም ምስክር